በዛሬው ዕለት የተሰማው ዜና እጅግ በጣም አስደንጋጭ እንደነበረ ሁላችሁም ያያችሁት ነው። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት የተለየው በድንገተኛ ሁኔታ እንደነበረ የተለያዩ ዘገባዎች እያመለከቱ ይገኛሉ። ይሁንና ግን ከሰማኸኝ በለው ሞት በስተጀርባ ምንድነው ያለው የሚለውን ጉዳይ በሰፊው የተገለጸ ነገር የለም። እኛ ከአንዳንድ ወገኖች ዘንድ ያየናቸውን መረጃዎች ለእናንተ በማቅረብ ከሰማኸኝ በለው አሟሟት በስተጀርባ ያለው እውነታ ብለን ይህን እናቀርብላችኋለን። ሌላም አንድ መረጃ አለን፣ እሱንም አያይዘን እናቀርባለን። ሰብስክራይብ አድርጉን። ድምፃዊ ሰማኸኝ በለው መነሻው ከባህር ዳር የሆነ ታዋቂ የባህል ድምፃዊ ስለመሆኑ ደግመን የምንነግራችሁ ነገር የለም። ብዙዎች የእርሱን ህይወት ታሪክ በማህበራዊ ሚዲያ ላይ ያጋሩት ስለሆነ ነገር ግን ድምፃዊ ሰማኸኝ በለው ከሰውነት ውፍረቱና ከሌሎች ተያያዥ ሁኔታዎች አንጻር በርካቶች ጥያቄ እያነሱ እንደነበረ ይሄ የማይታበል ሀቅ ነው። ድምፃዊው ክለብ በሚሰራበት ሰዓት በተለይ ደግሞ በዋናነት ይሰራበት የነበረው ክለብ ሚውዚክ ሪቮሉሽን የሚሰኘውና በአዲስ አበባ የሚገኘው የምሽት ክበብ ውስጥ ተቀርጸው የወጡ የነበሩ ቪዲዮዎች የእሱን የሰውነት ሁኔታ የውፍረት ሁኔታ በእጅጉ የሚያሳብቁ እንደነበሩ ግልጽ ነው። ከዛም ባለፈ በተለያዩ የቴሌቪዥን መሰናዶዎች ላይ ሲቀርብ እንደነበረ ያው ሁላችንም የተመለከትነው ነው። ከዛ ፕሮግራም ላይ የሰውነቱን ውፍረት በተመለከተ በርካቶች ጥያቄ ሲያነሱ ነው ተመልክተን ነበር። ከዛም ባለፈ አንዳንድ ጉዳዮች ላይ ጥያቄዎች ቀርበውለት ምላሽ በሚሰጥበት ወቅት ድምፃዊውም ስለ ሰውነቱም ሁኔታ አንዳንድ ነጥቦችን አንስቶ ነበር። ሰዎች እንደሚጠይቁት ከምን የተነሳ እንደሆነ ይሄስ ውፍረት ደግሞ የጤና ነው ወይስ አይደለም የሚለውን የበርካቶች ጥያቄ እንደነበረ ድምፃዊ ሰማኸኝ በለው ሳያነሳ አልፎ አያውቅም ነበር። ነገር ግን ይሄ ውፍረት አንዳንዶቹ ከሆርሞን መዛባት ጋር ሲያገናኙት፣ ሌሎቹ ደግሞ ከተለያዩ ጉዳዮች ጋር እዚህ ጋር በማንጠቅሳቸው ጉዳዮች ጋር ሲያገናኙት ነበር። ዛሬ ይሄ ድንገተኛ ዜና ሲሰማ ድምፃዊው ከመሞቱ ጥቂት ጊዜያት በፊት አንድ ቪዲዮ አጋርቶ ነበር። እንግዲህ የሰውነቱን ክብደት ብዙዎች እንግዲህ በክብደቱ ሲቀልዱበትም ሲተቹትም አልፎ አልፎ ደግሞ ነቀፌታም ሲያቀርቡበትም ስለነበረ ድምፃዊ ሰማኸኝ በለው ላይ ቅሬታ አልፈጠረም ወይ ደግሞ የስነልቦና ጫና አልፈጠረም ማለት ይከብዳል። ስለሆነም ስለ ሰውነቱ ክብደት መቀነስ ሁኔታ ከቀናት በፊት አስተያየት ሰጥቶ ነበረ። ይሄን ክብደት የመቀነስ ጉዞ እጅግ በጣም ፈታኝ ጉዞ ነው ሲል ነው ድምፃዊ የጠቀሰው። ፈታኝ ጉዞ እንደሆነ ነው የጠቀሰው። እናም በ7 ሳምንታት እንግዲህ ልብ በሉ በ7 ሳምንታት የሕክምና ክትትል ብቻ 10 ኪሎ መቀነስ ስለመቻሉ በከፍተኛ ስሜት በከፍተኛ የመነሳሳት ስሜት እና ደስታ ሲገልጽ ነበረ። ይሄ ቪዲዮ አሁንም እንደ አዲስ በማህበራዊ ሚዲያዎች ላይ እየተሰራጨ ይገኛል። ይሄስ ምን አይነት ሂደት ነበረ? በሱ ላይ የፈጠረው እክል ነበረው የሚለው ብዙዎች በጥያቄ ምልክትነት ውስጥ አስቀምጠውት በማህበራዊ ሚዲያ ውስጥ አስተያየታቸው ሲሰጡ ነበር። እንዲሁም አንዳንዶቹ የአሟሟቱን ጉዳይ ወደ ፖለቲካዊ ጉዳይም ለጥጠውት ነበረ። እሱም ወደ በኋላ ላይ እናመጣዋለን። እናም ወደዚህኛው ወደ ክብደት መቀነሱ ሁኔታና ስለ ደስታው ሁኔታ ስንመለስ ይህን አስተያየት በሰጠበት ወቅት ሕክምናውን በቅርበት ለሚከታተሉለት ባለሙያዎች እጅግ በጣም ጥልቅ ምስጋናውን አቅርቦ ነበረ። ድምፃዊው ምስጋናውንም ካቀረበም በኋላ ለተመልካቾቹም ጥረቴን አበረታቱኝ በማለት እወዳቸዋለሁ የሚለውንም የፍቅርና የከበሬታ መንፈስና ሌላም አይነት የፍቅር መንፈስ የታከለበት አስተያየቱን ጥሪውን አጋርቶ ነበር። እንግዲህ ይህንን መልእክት ካስተላለፈ ከጥቂት ጊዜያት በኋላ እንግዲህ የዚህ ድምፃዊ ህልፈት ሊሰማ በቅቷል ማለት ነው። ይሄ ድምፃዊ የህልፈት ሁኔታ ብዙዎቹ ከድምፃዊ ማዲንጎ አፈወርቅ ህልፈተ ህይወት ጋር ያመሳስሉታል። ድምፃዊ ማዲንጎ አፈወርቅ ካለፈ እንግዲህ ዓመታት ተቆጥረዋል። ያልረፈ ሰሞኑን ሲሰራጩ የነበሩ መረጃዎች እንደሚያመለክቱት ከሆነ ወደ ራሱ ነው መኪናውን ያሽከረከረ ወደ ህክምና ቦታ ሄደው ነው የተባለው። ህክምና ቦታ ሄዶ እንግዲህ ህልፈተ ህይወቱ ተሰማ ማለት ነው። ያ የህልፈተ ህይወቱ መነሻ ምንድነው ስለሚለው ጉዳይ ራሱ ምንም የተባለ ነገር የለም።
አንዳንድ ወገኖች እንዲያውም ይሄ ያመሟት ሁኔታቸው ይፋ አለመደረጉ ወይም ምርመራ ተደርጎበት ይፋ አለመደረጉ የሚፈጥረው አይምሮ ውስጥ የሚያጠነጥነው ኮንስፓይሬሲ ቲዮሪ ይኖራል። ይሄ ጥሩ አይደለም። ስለዚህ መነገር አለበት፣ ምርመራ መደረግ አለበት የሚል ሀሳብ ሲያነሱ ነበር። የሰማኸኝም ጉዳይ ልክ ከማዲንጎ ጋር ሰማኸኝም እንደ ማዲንጎ ነውን እንዲሉ አድርጓቸዋል ሰዎች፣ አንዳንድ ወገኖች ማህበራዊ ሚዲያ ላይ። ያ ማለት ምንድነው? አሟሟታቸው ተመሳሰለ የሚል ነው። ምናልባት እዚህ ጋር የሰማኸኝ ልዩነቱ ምንድነው? ከቤት የተወሰደው ወይም ወደ ሐኪም ቤት የሄደው በልጆቹ መኪና አሽከርካሪነት አማካኝነት ነው። ያው ልጁ ነው መኪናውን ያሽከረከረ የወሰደው ወደ ሕክምና ቦታ እንትን ያለው እና ምናልባት ከማዲንጎ የሚለየው ያ ሊሆን ይችላል። ከራሱ መኪናውን ያሽከረከረ ካለመሄዱ ጋር የሚያያዝ ነው። እናም ይሄ ያሟሟቱ ሁኔታ ምንድነው ካል አንድ ግለሰብ አቻሬ ጫማ የሚባል ሁላችሁ የምታውቁት ነውና በፌስቡክ ገጹ ላይ እንዳጋራው ከሆነ በዛሬው ዕለት ጠዋት ላይ ድካም ተሰምቶት እንደነበረ ነው ተናገረው። ይሄ ድካም ሲሰማው ሁለቱ ልጆቹ ይዘውት በመኪና ወደ ሐኪም ቤት እየሄዱ ነበረ። እዚህ ጋር እንግዲህ ድካሙ የተሰማው ከምንድነው? ይሄ ሰውነት ከመቀነስ ሁኔታ ጋር በተገናኘ ከሚያደርገው እንቅስቃሴ ጋር የተያያዘ ነው ወይ የሚለው ጉዳይ ትንሽ አነጋጋሪ ወይም ደግሞ የሆነ ደምሳሳ የመሰለ ነጥብ እንዲታይ የሚያደርግ ይመስለናል። ማለትም ያው እሱ ጥረት እያደረገ እንደሆነ ከጥቂት ጊዜያት በፊት በተሰራጩ የቪዲዮ ምስሎች ላይ ክብደት የመቀነስ ጥረት እያደረገ እንደሚገኝ አስተያየቱን መግለጹን ከላይ አንስተንላችሁ ነበር። እዚህ ጋር ደግሞ ድካም ተሰምቶት እንደነበርና በዚህም ሳቢያ ወደ ሐኪም ቤት ሁለቱ ልጆች እንደወሰዱት ነው የተነገረው። እንግዲህ ይሄ ከምን ጋር ይገናኛል የሚለውን በጊዜ ሂደት አብረን የምናየው ይሆናል። እናም በዛው ሰዓት በመኪና እየሄዱ በነበረበት ወቅት ነው ከተቀመጠበት ዘንበል ማለት እንዴት እንደሆነ ወደ ጎን በኩል ነው ዘንበል ያለውን ለማለት ይመስላል። ትንሽ አጻጻፉ ግልጽ አይደለም የዚህ ያቻሬ የተባለው ሰው እና ከመኪና አውርደው ወደ ሐኪም ከገባ በኋላ ወዲያው እንዳረፈ ነው ልጁ ነገረኝ ብሎ የፌስቡክ ገጽ ላይ ያስቀመጠው። እንግዲህ ይሄ ነገር ትንሽ አነጋጋሪ ይሆናል። ቅድም እንደጠቀስ ነው ከዚህ ቀደም ከነበረውም የአንድ ድምጻዊ አሟሟት ከማዲንጎ ጋር በተገናኘ ያለው አሟሟት ጋር ትንሽ የሚቆራኝ ነገር ይመስላል የሚሉ ወገኖች አሉ። እንዲያውም ይሄ ጉዳይ እንዴት ነው ድምጻውያን ይሄዱ በየሐኪም ቤቱ ድንገት የሚያርፉበት ምክንያት ወይም አርቲስቶች የሚያርፉበት ምክንያት ምንድነው? ከፖለቲካ ጋር የተገናኘ ሊሆን ይችላል። መንግስት እነዚህን ሰዎች እያጠፋቸው ነው የሚሉም ደግሞ አሉ። እጅግ በጣም የተለጠጠ አስተሳሰብ ነውና ግምትም ነው። መነሻውስ ምን ሊሆን ይችላል? ሰማኝ ከዚህ በፊት የሰጣቸው ፖለቲካ አስተያየቶች አሉ ወይ? መንግስት እንደዚህ ሊያደርግ የገፋፋው ብሎ ቢጠየቅ መልስ እንኳን የማይሰጥበት ሁኔታ ነው ያለውና ለቤተሰቦቹም ስጋት የሚጨምር አይነት አገላለጽ ወይም ደግሞ ነገሩን የማጦዝ ሁኔታ ነው የሚመስለው። ዞሮም ቀረም እንግዲህ በምርመራ የሚታወቅ ነው። ይህ ምርመራ ይፋ ከተደረገ እንግዲህ የምናየው ይሆናል። እንግዲህ የቀብር ስነ ስርዓቱ የሚፈጸመው በነገው ዕለት ከቀኑ 8 ሰዓት ተኩል ጀምሮ በቦሌ ቡልቡላ መድኃኔዓለም ቤተክርስቲያን ነው የሚከናወነው ተብሏል። እንግዲህ ለአድናቂዎቹ እና ለቤተሰቦቹ መጽናናትን ተመኝተናል። ለሱም ደግሞ ዘላለማዊ ረፍትን ተመኝተን ወደ ሌላ ጉዳይ እናልፋለን። ሰብስክራይብ ማድረጋችሁን አትርሱ። በዛሬው ዕለት እንግዲህ እንደተለመደው ህወሓት ሳምንታዊ መልእክቷን አስተላልፋለች። በዛሬው ሳምንታዊ መልእክት ላይ እንግዲህ ህወሓት ምን አለች የሚለውን ስናይ የብልጽግና ስርዓት ሌላ ዙር ደም አፋሳሽ ጦርነት ለማካሄድ ትንኮሳ እየፈጸመ ነው። በማታለልና በማደናገር ይሄንንም ትንኮሳ ሊሸሽግ አይችልም ስትል ነው እንግዲህ ያመለከተችው። በዛሬው ዕለት ነው እንግዲህ ይሄ መልእክት የወጣው። ሳምንታዊ መልእክት ነው። የብልጽግና ስርዓት ሲል የጠራችው ይሄ የፌደራል መንግስት አሁንም የጦርነት ነጋሪት በመጎሰም ላይ እንደሚገኝና በትግራይ ላይ ሌላ ዙር ደም አፋሳሽ ጦርነት ለመክፈት ተደጋጋሚ
የጦርነት ትንኮሳዎችን እያደረገ ነው በማለት ነው ክስ የቀረበው። ህወሓት ላይ ህወሓት ያወጣችው መግለጫ እንዳመለከተው ከሆነ ሁሉንም ልዩነቶች በኃይል ለመፍታት በማመን በትግራይ ላይ የዘር ማጥፋት አዋጅ አውጇል የተባለው የብልጽግና ስርዓት አሁንም በተለያዩ የትግራይ አካባቢዎች ተደጋጋሚ የድሮን ድብደባዎችን እየፈጸመ ይገኛል በማለት ነው ክስ የቀረበው። በተጨማሪም ሰራዊቱና ታጣቂዎቹን ከጫፍ እስከ ጫፍ በመንቀሳቀስ ላይ መሆኑንም አመልክቷል። መልእክት እንግዲህ ይሄ መልእክት ሲቀጥል በትግራይ ላይ የተጣለው ከበባና እገዳ ህዝቡ በመሰረታዊ ሸቀጦችና በመድኃኒት እጥረት እንዲያልቅ እየታለመ መሆኑን መግለጫው አመልክቶ በመጠለያ ጣቢያዎች የሚገኙ ተፈናቃዮችን ወደ ቀደመ ቀያቸው ከመመለስ ይልቅ ያሏቸውን ጥቂት ሰብአዊ እርዳታዎች እንኳን ለ3 ወራት ተቋርጠው እየተሰቃዩ ይገኛሉ በማለት ክሱን አቅርቧል። መግለጫው አክሎም በአጠቃላይ ይህ ስርዓት በትግራይ ህዝብ ላይ ግልጽ ጦርነት ካወጀ የቆየ ቢሆንም በትግራይ ወገን ባለው ትዕግስት ምክንያት ብቻ እስካሁን ወደሚፈለገውና ወደሚጎሰመው ሌላ ዙር ደም አፋሳሽ ጦርነት አልተገባም ብሏል። እንግዲህ እዚህ ጋር በመልእክት ውስጥ የተጠቀሰው አንድ ሀገራዊ አባባል አለ። ሊበሏት ያሰቧትን አሞራ ጅግራ ነች ይሏታል እንደሚባለው የብልጽግና ስርዓት የሚያደርገውን የጦርነት ዝግጅት በፕሮፓጋንዳ ዘመቻ ለመሸፈን እየሞከረ ነው በማለት ክስ ቀርቧል። የዘር ማጥፋት ጥቃቱን ተቋቁሞ በትዕግስት ሰላማዊ መፍትሄን እየተማጸነ ያለውን የትግራይን ህዝብ መልሶ በጦርነት ትንኮሳ እየከሰሰ ነው ሲልም የፌዴራል መንግስቱ ላይ ክስ አቅርቧል። ይህ ማታለልና ማደናገር የስርዓቱን የፖለቲካ ህይወት ለሚከታተል ለማንኛውም ሰው ትርጉሙ ግልጽ እንደሆነና ዓለም አቀፉ ማህበረሰብ ይህንን ተንኮል ይገንዘብልኝ ሲል ነው ጥሪ ያቀረበው። እንግዲህ በመጨረሻም በመግለጫው ላይ የትግራይ ህዝብ በህልውናው ላይ ለሚቃጣው የዘር ማጥፋት ዘመቻ ራሱን የመከላከል ተፈጥሯዊ መብት ያለው በመሆኑ ህልውናውን ለማረጋገጥ ዛሬም እንደትናንቱ በጽናት እንደሚመክትና ፍትሃዊ መከላከል